ሁለት አይነት ቡና ሊሆን ይችላል አንደኛው ፕሮፐርሊ ብራንድ ስለተደረገ ኮንቴንቱ እንኳን አሪፍ አንደኛው ፕሮፐርሊ ስላልተደረገ ምናልባት የ80-90% ልዩነት በዋጋ አይተናል ዓለም ላይ እና አንደኛው ቫልዩ የማየው ዞሮ ተማሪዎቻችን እዚህ ሀገር አካውንቲንጉን ተመረውት ሊሆን ይችላል ፋይናንሱን ተመረውት ሊሆን ይችላል በቢዝነስ እንግዲህ በሌላውም እንትን ሁለት አይነት ቫልዩስ አሉ አንደኛ ሰብስታንስ የሚባል ነገር አለ ሰብስታንስ የምታውቀውን ነገር ማወቅ ማለት ነው ሁለተኛ ደግሞ ፎርም የሚባል ነገር አለ ያ ደግሞ የምታውቀውን ነገር በማወቅ ሌላ ሰው ምን ያክል ያውቃል ነው አሁን ኤሴ የሚደፍልልን ቀዳዳ ሁለቱን ነገር ነው ለምንድን ነው አንድ ሰው ለምሳሌ እኔ ኮሌጅም ምንም ሳልሄድ በራሴ ቁጭ ብዬ ቤቴ ውስጥ አካውንቲንጉን ፋይናንሱን ከማንም በላይ ላቀው ይችላል ግን ነገ የዓለም አቀፍ ገበያ ላይ የሀገር አቀፍ ገበያ ላይ ስቀርብ ምን ብዬ ነው ሰውን ማስረዳው በመሐላ በመናምን የሚሆን ነገር አይደለም የሚሆነው አንዳንዴ ጉልበት ምቆ ይቆጥብልሃል ለምሳሌ እንደዚህ አርጌ ቤቴ አጥንቼ እንደዚህ ከመል እኔ ኤስኤ ኳሊፋይድ ነኝ በአንድ ፍሬዝ ሁሉ ነገር መግደል እንደማለት ነው ስለዚህ ለሳብስታንሳችን ለምናቀውም ነገር ብራንድ ይሰጥልናል